ሰበር መረጃን እነሆኝ ከጨከኑና ከበረቱ አይቀር እንደ አቶ ዳመነ ደበበ አስተዳደር ከሆኑ አይቀር የህዝብን የሴፍትኔት ብር መብላት ብቻ ሳይሆን ታማኝና ብርቱ ምሳሌ የሚሆን ጎበዝ አስተዳደር መሆን ልክ እንደ አቶ ዳመነ ደበበ በጋሞ አካባቢ በተፈጠረ እንግዲህ የተፈጥሮ ክስተት የመሬት መንሸራት አደጋ የብዙዎች ህይወት እየጠፋ ይገኛል። ይህን ተከትሎ የአንድ ሰው ተግባር ግን የብዙዎችን ትኩረት ስቧል። አካውንቴ ተመቷል። ውድ አድማጮቼ እሺ ሼር አድርጉት፣ ኮፒ ሊንክ ይደረግ፣ 100,000 በቅርቡ ልግባ። ፎሎ ይደረግ። ውድ አድማጮቼ እኔ ሙሉ መረጃውን ላድርሳችሁ፣ እስከ መጨረሻው ተከታተሉኝ። 4 የቤተሰብ አባላትን የቀማው የመሬት ናዳ ያልሰበረው ታላቅ ስብዕና እና ጽናትን ነሆኝ በጋሞ ዞን ጋጮ ባባ ወረዳ የደረሰው ድንገተኛ የመሬት መንሸራት አደጋ የብዙዎችን ህይወት የቀጠፈና መራራ ሐዘን ያስከተለ ቢሆንም በዚህ መከራ ውስጥ የታየው የአቶ ዳመነ ደበበ ጽናት ግን ለብዙዎች ተስፋና ብርታትን የሚሰጥ ሆኖ ተገኝቷል። መጋቢት 1 ቀን 2018 ዓ.ም አደጋው በተከሰተበት ወቅት አቶ ዳመና ሌሎች ተጎጂዎችን ለማዳን በፍጥነት ወደ ስፍራው ቢያቀኑ በዚያው ቅጽበት ልብ የሚነካ ነገር ተፈጠረ። የሱን ቤተሰቦች ማለትም ባለቤቱን፣ የልጁን ሚስት እና የልጅ ልጁን በዚህ አደጋ ማጣቱ እንግዲህ ይታወሳል። በደቂቃዎች ልዩነት ይህን የቤተሰብ አባላት 4 የቤተሰብ አባላትን አይናቸው እያየ የማጣት ያክል ከባድ ፈተና የለም። ውድ አድማጮቼ እኛ አባት በአካባቢው በነበረው አስቸጋሪ መልክዓ ምድር ምክንያት የቤተሰቦቻቸውን አስክሬን ለማግኘት ለ4 ቀናት በመከራ ውስጥ ለመቆየት ተገዷል። ይሁን እንጂ ይህ መራራ ሐዘን የአቶ ዳመናን ታላቅ ስብዕናና ብርታት ሊሰብረው አልቻለም። እንዲያውም ከራሳቸው ሐዘንና ስብራት አልፎ ለተጎዱ ማህበረሰቦች መቆምንና ተገን መሆንን መርጧል። የቀበሌ ዋና አስተዳዳሪ የሆኑት አቶ ዳመና ሌሎች ተጎጂዎች የመጽናኛ ተምሳሌት በመሆን ህዝቡ ከደረሰበት ድንጋጤ ወጥቶ ወደ መደበኛ የልማት ስራው ደግሞ ከተፈጠረው የአደጋና የሞት ስራ ወጥቶ ወደ ልማት እንዲመለስ በትጋት እያስተማሩና እየመከሩ ይገኛሉ። የደረሰው ጉዳት ከፍተኛ መሆኑን የጠቀሱት አቶ ዳመና ለተጎጂዎቹ እየተደረገ ያለው ሰብአዊ ድጋፍ ተጠናክሮ እንዲቀጥል ጥሪያቸውን አቅርቧል። አያይዘውም አካባቢው ለተፈጥሮ አደጋ ተጋላጭ በመሆኑ መሰል ችግሮችን በዘላቂነት ለመፍታት የሚያስችሉ አማራጭ የመፍትሄ አቅጣጫዎች ላይ ትኩረት ሊሰጥ እንደሚገባም አሳስቧል። ውድ አድማጮቼ የሰው ነፍስ አታችሁ መፈለግ፣ ከጉድጓድ ውስጥ መፈለግ መቆፈር ያማል ስሜቱ። እዚያ ያለው ህዝብ ምን ያክል እየተጨነቀ ውስጡ ምን ያክል እንደተሰበረ ህዝቡ ሰው ያጣ ሰው ነው የሚያውቀው። እኛ እዚህ ቪዲዮ ላይ እያወራን ነውና ቢያንስ ለዚህ ህዝብ በቃ በጸሎታችሁም በሐሳባችሁም ቪዲዮችን ሼር በማድረግ ይሄ ነገር እውቅና እንዲያገኝ አድርጉት። እንግዲህ ለሞቱት አሁንም እግዚአብሔር አጸደ ገነትን ያወርስ፣ ላሉት እንግዲህ መጽናናትና ብርታትን ይስጥ።